ሰላም ጤና ይስጥልን የሪያሊቲ ሚዲያ ተከታታዮች ለዕለቱ የተዘጋጁትን መረጃዎች ይዘንላችሁ ቀርበናል። እስከ መጨረሻው እንድትከታተሉን እንጋብዛችኋለን። የመጀመሪያው መረጃችን የሚወስደን ወደ ጎረቤት ሀገር ወደ ኤርትራ ነው። የኤርትራው ፕሬዝዳንት አቶ ኢሳያስ አፈወርቂ እናታቸውን በሞት አጥተዋል። ሁለተኛው መረጃችን ደግሞ ወደ ፋይናንስ መስክ ይወስደንና በትላንትናው ዕለት የተካሄደውን የውጭ ምንዛሪ ጨረታ የደረሰበትን ደረጃ እናሳውቃችኋለን። እሱን ካቀረብንላችሁ በኋላ ደግሞ አሁንም ከኢትዮጵያ ውጭ ወጣንልና በሳዑዲ አረቢያ ነዋሪ የሆኑትን ትውልደ ኢትዮጵያዊውን ሼክ መሐመድ አላሙዲንን የተመለከተ አዲስ መረጃ ይዘናል። እሱን እናቀርባለን። በመቀጠል የውጭ ሀገር የስራ ስምሪት ኤጀንሲዎችን በተመለከተ አንድ አዲስ መረጃ ደርሶናል። እሱንም እንዳስሳለን። እስከ መጨረሻው አብራችሁን ቆዩ። ይህ ሪያሊቲ ሚዲያ ነው። የፕሬዝዳንት ኢሳያስ አፈወርቂ እናት ማረፋቸው ተሰምተዋል። የፕሬዝዳንት ኢሳያስ አፈወርቂ እናት የሆኑት ወይዘሮ አዳነች በርሄ በተወለዱ በ97 ዓመታቸው ከዚህ ዓለም በሞት መለየታቸውን የኤርትራ ማስታወቂያ ሚኒስቴር ይፋ አድርገዋል። ሀገሪቱ ነፃነቷን ከተቀዳጀችበት ጊዜ ጀምሮ ላለፉት ከሶስት አስርት ዓመታት በላይ በስልጣን ላይ የሚገኙት የ80 ዓመቱን መሪ የወለዱት እኚሁ አዛውንት ከዚህ ዓለም የተሰናበቱት ባለፈው ሰኞ ዕለት መሆኑ ታውቋል። እንደ ሚኒስቴሩ ይፋዊ መግለጫ ከሆነ ሰኔ 17 ቀን 2018 ዓ.ም በአስመራ ከተማ አቅራቢያ በሚገኘው የትውልድ ቀያቸው በተከናወነው የሽኝት ስነ ስርዓት ላይ ፕሬዝዳንት ኢሳያስን ጨምሮ የቅርብ ቤተሰቦቻቸው፣ የሃይማኖት አባቶችና የሀገሪቱ ከፍተኛ የመንግስት የስራ ኃላፊዎች ተገኝተዋል። ወይዘሮ አዳነች በርሄ ከአቶ አፈወርቂ አብርሃ ጋር በነበራቸው የትዳር ህይወት 14 ልጆችን ማፍራት የቻሉ ሲሆን ከነዚህ መካከል 9ኙ በኤርትራ የነጻነት ተጋድሎና እንቅስቃሴ ውስጥ በንቃት መሳተፋቸው ይነገራል። በረዥሙ የጦርነት ወቅት በስደት ወደ አሜሪካ አቅንተው የነበሩት ወይዘሮ አዳነች ሀገሪቱ ነፃነቷን ካወጀች በኋላ ወደ ትውልድ ሀገራቸው ተመልሰው እስከ ዕለተ ሞታቸው ድረስ በኤርትራ እየኖሩ ነበር። ብሔራዊ ባንክ ትላንት ባካሄደው የ100 ሚሊዮን ዶላር የውጭ ምንዛሪ ጨረታ የብር ዋጋ መሻሻል አሳየ። በዕለቱ የተጫራች ባንኮች ፍላጎት ከ160 ሚሊዮን ዶላር በላይ ደርሷል። ባንኩ በትላንትናው ጨረታ 1 ዶላር የተሸጠበት አማካይ ዋጋ 157 ብር መሆኑን ገልጧል። በጨረታው ለ1 ዶላር የቀረበው ከፍተኛ ዋጋ 157 ብር እንደነበር የጠቀሰው ባንኩ ዝቅተኛ ዋጋ ደግሞ 152 ብር እንደነበር አውስቷል። የተጫራች ባንኮች ብዛት 14 የነበረ ሲሆን በጨረታው ዶላር ማግኘት የቻሉት ግን 9 ባንኮች ብቻ ናቸው ተብሏል። ባለፈው ሳምንት በተካሄደው የ100 ሚሊዮን ዶላር ጨረታ የባንኮች ፍላጎት 236 ሚሊዮን ዶላር ደርሶ የነበረ ሲሆን የ1 ዶላር የተጫረተው በ158 ብር እንደነበር አይዘነጋም። ወደ ቀጣዩ ዜናችን አልፈናል። በትውልደ ኢትዮጵያዊው ቢሊዮነር ሼክ መሐመድ ሁሴን አሊ አልአሙዲ ባለቤትነት ስር የነበረውና በኪሳራ ምክንያት የተዘጋው የሳሚር የነዳጅ ማጣሪያ በሞሮኮ መንግስት እንዲወረስ የቀረበው የህግ ረቂቅ ምክረ ሀሳብ በፓርላማው ውድቅ ተደረገ። በአትላንቲክ ውቅያኖስ ዳርቻ በምትገኘው መሐመዲያ የወደብ ከተማ የሚገኘው የሳሚር ነዳጅ ማጣሪያ መጀመሪያ ላይ በሞሮኮ መንግስት በ1959 የተገነባ ነበር። በ1997 መንግስት ንብረቱን ወደ ግል በማዛወር በትውልደ ኢትዮጵያዊው ቢሊዮነር ሼክ መሐመድ ሁሴን አሊ አላሙዲ ባለቤትነት ለሚተዳደረው ኮራል ሞሮኮ ሆልዲንግስ ሸጠው። በዚህ ማኔጅመንት ስር ማጣሪያው በቀን 200,000 በርሜል የማጣራት አቅም ላይ የደረሰ ሲሆን የሞሮኮን የሀገር ውስጥ የነዳጅ ፍላጎት ወደ 2/3 የሚጠጋውን ይሸፍን ነበረ። ነገር ግን ተቋሙ በሂደት ለከፋ የፋይናንስ ችግር የተጋለጠ ሲሆን ለሞሮኮ ጉምሩክ፣ ለዓለም አቀፍ ባንኮችና ለሀገር ውስጥ አበዳሪዎች ከ4 ቢሊዮን ዶላር በላይ ዕዳ አከማችቷል። ይህ የፋይናንስ ጫና በነሐሴ 2015 ምርት ሙሉ በሙሉ እንዲቆም ያደረገ ሲሆን በ2016 በፍርድ ቤት ትዕዛዝ የኪሳራ ውሳኔ ተላልፎበታል። በዚህም ምክንያት ግዙፉ የኢንዱስትሪ ኮምፕሌክስ እስካሁን ድረስ ሳይንቀሳቀስ በሕግ ተጠላልፎ ለመቆየት ተገድዷል። የሞሮኮ ፓርላማ ከፍተኛ ምክር ቤት ወይም የአማካሪዎች ምክር ቤት ስራ ያቆመውን የሳሚር ነዳጅ ማጣሪያ ንብረቶች ወደ መንግስት ባለቤትነት ለማዛወር የቀረበውን የሕግ ረቂቅ
በይፋ ውድቅ ማድረጉ ነው የደረሰን ዜና የሚያመለክተው። በተቃዋሚ የፓርላማ አባላትና በሰራተኞች ማህበራት ከፍተኛ ግፊት ተደርጎበት የነበረው ይህ ረቂቅ ሕግ በ29 ተቃውሞና በ10 የድጋፍ ድምፅ ነው የተሸነፈው። ይህ የሕግ መወሰኛ ምክር ቤት ውሳኔ በሞሮኮ የሚገኘውን ብቸኛ የነዳጅ ማጣሪያ ዝግ ሆኖ እንዲቆይ ከማድረጉም በላይ ለ10 ዓመታት የዘለቀውን ውስብስብ ሕጋዊ ውዝግብ ይበልጥ አራዝሞታል። በዘርፉ የወጣው አዲሱ አዋጅ በስራችን ላይ እንቅፋት ሆኖብናል ሲሉ ህብረት ኢትዮጵያ የውጭ ሀገር ስራ ስምሪት አገናኝ ኤጀንቶች አሰሪ ማህበር ገለጸ። በውጭ ሀገር የስራ ስምሪት የተሰማሩ ኤጀንሲዎች በአዲሱ አዋጅ መሰረት ተገቢውን የዋስትና ገንዘብ ገቢ አድርገን ወደ ስራ ብንገባም በአሁኑ ወቅት ከአዲሱ አሰራር ጋር ተያይዞ ጽኑ እንቅፋቶች ገጥሞናል ሲሉ አስታውቀዋል። ህብረት ኢትዮጵያ የውጭ ሀገር ስራ ስምሪት አገናኝ ኤጀንቶች አሰሪ ማህበር በትላንትናው ዕለት ባካሄደው ውይይት ላይ የማህበሩ ፕሬዚዳንት መልኬ ወልደ ገብርኤል እንደገለጹት የስራና ክህሎት ሚኒስቴር በሀገሪቱ እየተተገበረ ባለው የለውጥ አመራር ውስጥ በግንባር ቀደምትነት በመሳተፍ በተለይም በውጭ ሀገር የስራ ስምሪትና በስራ ፈጠራ ዘርፍ በርካታ አበረታች ለውጦችን እንዲመዘገቡ ማድረጉ የሚታወቅ ቢሆንም ኤጀንሲዎች ከሀገር በቀል ባንኮች 4ቱን ብቻ እንዲጠቀሙ ገደብ መጣሉ አግባብ አይደለም ብለዋል። በተጨማሪም ማህበራቱ እንዳሉት ወደ ውጭ ሀገር አገልግሎት ላኪዎች ቢሆኑም እንደ ሌሎች ላኪ ድርጅቶች ከቫት ነፃ ሳይደረግላቸው ቫት እንዲከፍሉ ግዴታ መጣሉ ሌላኛው ተግዳሮት ሆኗል ብለዋል። ይህ በእንዲህ እንዳለ ማህበራቱ እነዚህን ችግሮች ተቋቁመን ወደ ስራ ብንገባም በሳዑዲ አረቢያ እና በመካከለኛ ምስራቅ ባለው ወቅታዊ ሁኔታ ምክንያት ወደ ሀገር መግባት የነበረበት የውጭ ምንዛሪ በወቅቱ ማስገባት ባለመቻሉ በኢኤልኤምአይኤስ ሲስተም አፈጻጸም ረገድ ቅንነት በጎደለው ሁኔታ ከ90 በመቶ በላይ የሚሆኑ ኤጀንሲዎች ከስራ መታገድ ዘርፉን ሙሉ በሙሉ እያነቀው ይገኛል ሲሉ ተናግረዋል። ለዚህም ማህበራቱ የሚመለከተው የመንግስት አካል ከላይ የተዘረዘሩትን ችግሮች እንዲመለከትና አስቸኳይ መፍትሄ እንዲሰጥ ጥሪ አቅርበዋል። የዕለቱ የሪያሊቲ ሚዲያ ጥንቅር እዚህ ላይ ተጠናቋል። በሌሎች ተመሳሳይ ዝግጅቶች እንመለሳለን። እስከዚያው ድረስ በሰላም ቆዩን። ሰብስክራይብ፣ ላይክ፣ ሼር ማድረግን እንዳትዘነጉ። ሰላም ቆዩን።